ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ በኋላ እንግዲህ ለዛሬ ስቅለት በዓልን ምክንያት በማድረግ መልእክትና መረጃን ወደ እናንተ ለማድረስ በቀኑ መረጃችን ላይ ይህንን አድርሰናል ወደ እናንተ። ምናልባት ይህንን ያላዳመጣችሁ ወገኖች ካላችሁ መለስ ብላችሁ መረጃውን ማድመጥ ትችላላችሁ። ለምሽቱ እንግዲህ ፓስተር የተዘጋጀበትን መረጃና መልእክት ሊያደርሰን መስመር ላይ ይገኛል። እርሱ ጋራ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዛሬ እንግዲህ የክርስቶስ ኢየሱስ የስቅለት በዓል ቢሆንም መታሰቢያነቱ እንዳለ ሆኖ ዓለማችን ላይ ምን እየተከናወነ ነው የሚለውን ዳሰሳ ለማድረግ ፓስተር ጋር የምንወያይበት ሰዓት ነው። መስመር ላይ እየተጠባበቀ ይገኛል። እንግዲህ ከእርሱ ጋር ጥሩ ጊዜ ይኖረናል። በቅድሚያ ሰላምታ እንሰጣጥና በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዛሬ የስቅለት በዓል ነው። ለአድማጮችም እንግዲህ መልካም ምኞትህንም ገልጸ መረጃህን በዛው ማቅረብ ትችላለህ። አመሰግናለሁ። እሺ ወንድም ይልቃል፣ ለሕዝበ ክርስቲያኑ እንኳን ለጌታችን መድኃኒታችን የስቅለት በዓል አደረሳችሁ እላለሁ። እንግዲህ የዓለማችን ሁኔታ ከጊዜ ወደ ጊዜ በምናየው እና እጅግ ፈጣን በሆነ መልኩ እየተቀያየረ፣ ፖለቲካው፣ ወታደራዊ ሁሉ ነገር እየተቀያየረ እየመጣ ነው፣ እየተለዋወጠ እየመጣ ነው። ምን ያህሎቻችን ይህንን ጉዳይ አስተውለን እንደሆነ ባላቅም መለዋወጡ ግን እጅግ ፈጣን የሆነን ነው። አንዳንዶች እንደውም እንደ አክሮባት አይነት የሚያደርጋቸው ሀገሮችና መሪዎች ሁሉ ተመልክተናል። አንዳንድ ነገር እኮ ሂደቶች ናቸው የሚያስተምሩ፣ ሂደቶች ናቸው የሚያሳዩ። ባሉበት አንድ ነገር አታያቸውም እና ዲፕሎማሲው ተለዋዋጭ ነው። በእርግጥ ፖለቲካውም ተለዋዋጭ ነው። በተለይ በዚህ በአንድ ዓመት ጊዜ ውስጥ በጣም ፈጣን ተለዋዋጭ ነው የምታየው። እኔ በጣም ያስገረመኝ ምንድን ነው እንግዲህ በዚህ ጦርነት ውስጥ የአውሮፓ ሀገሮች በጣም ተቃዋሚ እንደነበሩ እናውቃለን። እንደውም ኔቶ በዚህ ጦርነት እንዲያገዝ እንዲገባ ዶናልድ ትራምፕ ላቀረቡላቸው ጥያቄ ምላሽ ካልሰጡትና የኛ ጦርነት አይደለም፣ ይህንን ጦርነት ልንዋጋ አይገባም፣ ይህ ጦርነት የእስራኤል ጦርነት ነው ብለው ሀሳባቸውን ከሰጡ ብቻ ሳይሆን ከነፈጉ ነው። እንደውም አንዳንድ ሀገሮች አየር ክልላቸውን እስከ መዝጋት፣ የተተኳሽ ማለትም ባትሪ እስካለመስጠት፣ የኤርቤዛቸውን እስከ መከልከል ደረጃ ላይ ነው የነበሩትና ነገር ግን ፊት ነስተዋል። አሁን ምንድነው እንደውም ታስታውስ ከሆነ ዶናልድ ትራምፕ በቀጣይ ኔቶን እንደሚበታትኑትና እንደሚያፈርሱት ነበር ይናገሩ የነበሩት። ይህን ጉዳይ ትናንትና የወጣው መረጃ ዓለም ምን እየሆነ ነው የሚያስብልህ ነው። እንዴት ነው ተገለባባጭ የሚሆነው? እንዴት ነው ተለዋዋጭ የሚሆነው? እና እንዴት ነው አክሮባት የሚሰራው እንደዚህ የሚለውን ነገር እንድትመለከት የሚያደርግ ጉዳይ ነው። እንግዲህ የተኩስ አቁም ስምምነቱ ከተደረገ በኋላ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት የዩናይትድ ስቴትስ ከኢራን ጋር በገጠመችው ጦርነት መነሻ ላይ አንዳንድ አባል ሀገሮች ድጋፍ ለመስጠት ዘግይተው ነበረ። ቢሆንም አሁን ላይ ግን አሉና ፕሬዚዳንት ዶናልድ ትራምፕ ጥምረቱን ለማጠናከር የጠየቁትን ሁሉ እያደረጉ መሆናቸውን አስታውቀዋል ይላል። ግን በመሬት ላይ ያለ ወይ ይህ ነገር ገብቷል? ለጋዜጠኞች ተብሎ የዲፕሎማሲ መግለጫ ነው ወይ? መሬት ላይ ያለ ወይ? እነ እንግሊዝ እኮ ፈጽሙ ነው ያሉት። ፈጽሙ በዚህ ጦርነት እነ ፈረንሳይ፣ እነ ስፔን፣ እነ ጀርመን፣ ስዊዘርላንድ እንደውም ምንድነው ያደረገችው? የአየር ክልሏን ሁሉ እስከ መዝጋት ነው። ልክ ነው። እና ምንድነው የትኛው ነው? እነ ጣሊያን ገብቷል። የኔቶ ዋና አንኳር
የሚባሉት እነዚህ አገሮች ናቸው። እነዚህ አገሮች ጦርነቱን አልደገፉም። በተለይ 7ቱ አገሮች አልደገፉም እና ምንድነው የሚያወሩት እኚህ ሰው የሚል ትዝብት ላይ ብዙ ፖለቲከኞች ተንታኞችም ትዝብት ላይ የጣሏቸው እኚህ ሰው እንግዲህ ዋና ጸሐፊ በዋሽንግተን ዲሲ ባደረጉት ንግግር የነበረውን ሁኔታ ሲያብራሩ አሜሪካ በኢራን ለምታደርገው ዘመቻ ሎጂስቲክስ እና ሌሎች ድጋፎችን ማቅረብ ሲገባ አንዳንድ ሀገራት በመጠኑም ቢሆን ዘግይተው ነበረ ነው የሚሉት። መጨረሻም ቢሆን እንደውም መጨረሻ እኮ እስከ መዝጋት ነው የደረሱት። ይሄ ፊት ለፊት ያየነው ጉዳይ ነው። እውነቱን ለመናገር ሀገራት ድንገተኛ መደንገጥ ተፈጥሮባቸው ነበረ። ምክንያቱም ፕሬዚዳንት ትራምፕ የመጀመሪያዎቹን የአየር ጥቃቶች ድንገተኛ ለመጠበቅ ሲሉ አጋር ሀገራትን አስቀድሞ ላለማሳወቅ መወሰናቸው ነው ብለዋል። አሁን እቺ ነው ሰበብ ያደረጉት። በእርግጥ ለመሰለ ከዚህ በፊት እኮ በኢራቅ ላይ በሚደረገው ጦርነቱ እንደሚደረግ አይታወቅም ነበር። ልክ ነው። ገብቷል። ኢራቅ ኩዌትን ስትወር የአውሮፓ ሀገራትና አሜሪካ ምዕራባውያንና አሜሪካ ያው ምዕራባውያን የሚባሉት እነሱ ተሰባስበው ወስነው በጸጥታ ምክር ቤት ቀርቦ ውይይት ተደርጎበት ምን ወስነው እኮ ነው ጦርነቱ የተጀመረው። የአሁኑ ግን ከማንም ጋር አላማከሩ። ዶናልድ ትራምፕ ጀስት እንደ አገርም አልቆጠሯቸው። የስንት ዓመተ ምህረት ያረጀ መሳሪያ ይዛችሁ ብለው ነው ፊት ለፊት የወረፏቸው። ብዙ ዘለፋ ነው። ብዙ ዘለፋ የወረፏቸው ፊት ለፊት የወረፏቸው። ማን ራሳቸው በተለይ እንግሊዝን የሁለተኛው ዓለም ጦርነት መሳሪያ ይዘሽ እስከ ማለት ድረስ ሁሉ እሱ ብቻ ሳይሆን ራሳችሁን መከላከል የማትችሉ ነው ያሏቸው። እና ይሄንን ያሏቸው አገር አሁን ማርኮ ሩቢዮ አልኩኝ የዋና ጸሐፊ ማርክ ሩት ምንድነው እያወሩ ያሉት የሚለውን ነገር እንድትመለከት ይሄ ዲፕሎማሲ ጫወታ እንደሆነ እንደዚሁ ልትረዳ ያስፈልጋል። እውነቱን ለመናገር አገራት ደንግጠው ነበር አሉ። ምንድነው ያስደነግጠው? ጦርነቱን እኮ እየተዛዛቱ ነበረ። እንመታሻለን እንዲህ ካላደረግሽ እየተባባሉ ነበረ። ያ ጦርነት እንደሚሆን እንኳን እነሱ እኛም እናውቅ ነበር። እንዴት ነው ግን የሚያነጻጽሩት? እንደው ፓስተር የትኛው ነው እንደው ሊያስደነግጥ የሚችለው? በዩክሬን በኩል ሩሲያን መተናኮል መዋጋት ነው የሚያስደነግጠው ወይስ ኢራንን መዋጋት ነው የሚያስደነግጠው? ኢራንን እንደሚወጉ አሜሪካና እስራኤል እኮ የዛቱ ነው። እንደው ምልል ለዘለርም አይመችም አይደለም። እርምጃ እንደሚወስዱ እኮ ይሄ ጉርን እንኳን እኮ አታልልም። እርምጃ እንደሚወስዱ ይታወቅ ነበረ፣ በግልጽ ይታወቅ ነበር። ይሄ አሁን በመካከላቸው ያለውን ክፍተት እና ልዩነት ለመሸፋፈን የተደረገ ነው። በተለይም 7ቱ አገሮች እኔም አንተም የምንላችሁ 7ቱ አገሮች እንዴ ከምን የመነጨ ነው? እንደው ስፔን ምንድን ነው ያለችው? እሱማ ብዙ ነው። ከስፔን መሪ ጋር እኮ መሰዳደብ ነው። የቃላት ጦርነት ውስጥ ነው ከአሜሪካ ጋር ታመር በአየሬ ላይ አሜሪካን አውሮፕላን አያልፍም። ዛቲስ ግን ቆይ እንደው ፓስተር በአንተ ግምት የወደፊት ስጋት ውስጥ ገቡ? የሩሲያን እንደው ፍርሃት ወደ የሩሲያ እንደ ትልቅ ስጋት ሆናለች ወይ? በእርግጥ ሩሲያ ትልቅ ስጋት ሆናለች። ትናንትና ለባልካን ሀገሮች ማስጠንቀቂያ ሰጥታለች። ሩሲያ ዩክሬንን መደገፍ እንዲያቆሙና ማንኛውንም ነገር እርምጃ ከመውሰድ ወደኋላ እንደማትመለስ ነው። ለሩሲያ ደግሞ ከአሜሪካ በኩል ሌላ አንድ ትልቅ ምስራት ነው የተሰማው። መጠነኛ ነበረ የነዳጅ አቅርቦት እና በስፋት እንዲለቀቅ ዶናልድ ትራምፕ ሊወስኑ ነው። ሩሲያ ቀስ በቀስ እያለ ማዕቀቡን እያነሱላት ነው። እንደውም አድናቆት ችረው ነው የተናገሩት። እና ምንድን ነው አሁን እያየን ያለ ነው? ቁማር ነው ምልህ። ለዚህ ነው ምንም ጥያቄ የለው። ለዚህ ነው ቁማር ነው ምልህ። ቁማር እየተጫወቱ ነው ምልህ። ለዚህ ነው በአሁን ፍሌክሲብል ሆነው ዶናልድ ትራምፕ አውሮፓን በሩሲያ መቅጣት ይፈልጋሉ። ገብቷል? ምክንያቱም ብዙ አውሮፓ ሀገሮች
በሳቸው ላይ ጨክነውባቸው ነበር፣ መሯቸው ነበር፣ እንትን ብለውባቸው ነበር፣ መራራ ሆነውባቸው ነበር። ስለዚህ ይሄንን ጉዳይ እንደ ቀልድ አይደለም ያዩት፣ እንደ ቀልድ አይደለም ያዩት። እንዴ ኑና አብረን እናስከፍት ሲሉ የኛ ጦርነት አይደለም እኮ ነው ያሏቸው። እሱ እኮ ነው የሚገርመው፣ የሚገርመው ይሄ ነው። እና ይሄ ጉዳይ እኔ ማርክ ሩቴ የሚሉት ነገር የዲፕሎማሲ ጨዋታ ነው ከማለት ውጭ ሌላ የምለው ነገር የለም። ማርክ ሩቴ ይህንን ውሳኔ መዘግየቱን ተከትሎ አሁን ያለ ነባራዊ ሁኔታ ሲገልጹ ዛሬ አውሮፓን ለስመለከት አጋር ሀገራት እጅግ ከፍተኛ ድጋፍ እያደረጉ መሆኑ ነው ብለዋል። እያደረጉ ያሉት ማናቸው ድጋፍ ያደረጉ? እንግዲህ እኛ እስከምናውቀው ማንም የለም። ትልልቅ ጋዜጠኞች ናቸው ትችት ያቀረቡባቸው በዚህ ንግግራቸው ላይ እና ከሞላ ጎደል ያለ ምንም ልዩነት ሁሉም ሀገራት የዩናይትድ ስቴትስን የምትጠይቀውን ነገር ሁሉ እየፈጸሙ ይገኛሉ። ፕሬዚደንት ትራምፕ ጥያቄያቸው በሚገባ ሰምተው ፈጣን ምላሽ እየሰጡ ነው ሲሉ ያለውን የትብብር መንፈስ አሞካሽተዋል። የዋና ጸሐፊው ይህ አስተያየት የተሰማው ከፕሬዚደንት ትራምፕ ጋር ትናንትና ከተወያዩ በኋላ መሆኑንና ጉዳዩ ክብደት የጎላው ዲፕሎማሲ ወይም ደግሞ ለሮይተርስ የዜና ወኪል እንደገለጹት ከሆነ ሩት ለተለያዩ የአውሮፓ መሪዎች ባስተላለፉት የውስጥ መልእክት ፕሬዚደንት ትራምፕ ወሳኝ በሆነው በሆርሙዝ ባህረ ሰላጤ ላይ ያለውን የባህር ላይ ደህንነት ለማስጠበቅ በሚቀጥሉት ጥቂት ቀናት ውስጥ ሀገራት ተጨባጭ የድጋፍ ቃል እንዲገቡ እንደሚፈልጉ አስታውቋል። ውስጥ የተሰራውና ውጭ የሚወራው ነገር አንድ አይደለም እና ይሄ ጉዳይ እጅግ አሳሳቢ እንደሆነ ለማወቅ እንችላለን ማለት ነው። እንግዲህ ሌላው በጣም የሚገርም ነገር ብሪታንያ በአሁኑ ሰዓት ያለችበት ሁኔታ የሊባኖስን ጦርነት እጅግ ክፉኛ ነው እየተቃወመች ያለው። ምናልባትም የተኩስ አቁም ስምምነቱን ሊጎዳ ይችላል የሚል የብሪታንያ የውጭ ጉዳይ ሚኒስትር ኢቬት ኩፓር እስራኤል ትላንት በሊባኖስ ላይ የፈጸመችውን ጥቃት እጅግ ጎጂ መሆኑን በመግለጽ በአሜሪካና በኢራን መካከል የተደረሰውን ተኩስ አቁም ስምምነት አደጋ ላይ እንዳይወድቅ ግጭቱ በአፋጣኝ ሊቆም ይገባል የሚል ነገር ተናግረዋል። እንግዲህ ሚኒስትሩ ለታይምስ ሬዲዮ በሰጡት ቃለ ምልልስ ሊባኖስ በተኩስ አቁም ስምምነቱ ውስጥ እንድትካተት እንፈልጋለን ያሉት፣ እስራኤል ደግሞ ተኩስ አቁም ስምምነት ውስጥ እንድትካተት አንፈልግም እያለች ያለችው። ስምምነቱ ሊባኖስን በሚሸፍን መልኩ እንዲሰፋ እንሻለን፣ ምክንያቱም ይህ ካልሆነ ቀጠናው በሙሉ ይተራመሳል ብለዋል። አክለውም ትላንት ከእስራኤል በኩል ያየነው የጥቃት መባባስ እጅግ ጎጂ ነበረ፣ ስለሆነም ይህ ግጭትና ጠላትነት እንዲያበቃ እንፈልጋለን ሲሉ ተናግረዋል። እንግዲህ ይሄ ጦርነት ብዙ መዘዝ ይዞ ነው የሚመጣው። አሁን ለዚህ ነው ይኸውልህ አንድ ነገር እስቲ እንደ እግዚአብሔር ቃል እንፈትሸው። እዚህ ጦርነት ውስጥ ምናልባት አሜሪካ ላትመለስ ትችላለች። አሁን ላይ አረቦችም የሊባኖስን ጥቃት እየተቃወሙ ነው ያሉት። ኢራንም እየተቃወመች ነው ያለችው። እንግሊዞች እየተቃወሙ ነው ያሉት። አውሮፓውያን እየተቃወሙ ነው ያሉት። ሩሲያና ቻይና እየተቃወሙ ነው ያሉት ይሄ ጉዳይ ላይ። ዶናልድ ትራምፕ ግን በጣም ነው የሚያስገርም፣ ይሄ ጦርነትን ጎሄድ ብለዋል ነው የሚባለው፣ ፈቅደዋል ነው የሚባለው። ኢራን ደግሞ ይሄ ጦርነት እንዲቆም ትፈልጋለች፣ አውሮፓውያኖችም እንዲቆሙ ይፈልጋል። በተኩስ አቁም ስምምነት ማዕቀፍ ውስጥ እንዲገባ ትፈልጋለች። እስራኤል ደግሞ በፍጹም ይህንን ጉዳይ አትፈልገውም። የሂዝቦላና ከርካሪ እስካልተሰበረ እሱ ያው አንዱ ሰብረው አንዱ ይተካል።
እኮ ሌላ ምን ምክንያት ይኖራታል? እኔ ከግዛት አንጻር ነው። ለምን መሰለህ? አሁን ባለፈው ኔታንያሁ ደቡብ ሊባኖስን እንዲይዙ አዝዣለሁ ብለዋል። ሙሉ ለሙሉ እንዲቆጣጠሩ አዝዣለሁ ብለዋል። ይሄ የስነ ፍጻሜ ምሁራኖች የሚጠቅሱት ጉዳይ ነው። እንደው ከመጽሐፍ ቅዱስ አንጻር የእስራኤል ግዛት ይኖራል ሊባኖስ ላይ አለ። አዲሱ ካርታ ኔታንያሁ ያቀረቡት አዲሱ ካርታ ላይ አለ፣ ያ ግዛት አለ። ለምሳሌ ዌስት ባንክ ይሁዳና ሰማሪያ ጥንታዊ ስያሜው እንደዛ ነው። አሁን ዌስት ባንክም እሱ አከራካሪ ነው፣ አጨቃጫቂ ነው። አጨቃጫቂ ብቻ ሳይሆን አውሮፓውያኖች በአስቸኳይ በዚህ ጦርነት ውስጥ ታውቃለህ ወደ 3 ነው 4 የሰፈራ መንደሮችን ገንብታ ጨርሳለች። እና ይሄ የተካነችበት አጨቃጫቂ ነው። አውሮፓውያኖች ከዛ እንድትወጣ ይፈልጋሉ፣ አረቦችም ከዛ እንድትወጣ ይፈልጋሉ። ለዚህ ነው እዛ መካከለኛው ምስራቅ ላይ ያለው ጦርነት በራጅ አይደለም፣ የሚበርድ ነገር አይደለም። ምክንያቱም እያንዳንዱ ነገር የሆነ መዘዝ ይዞ ጎትቶ እየመጣ ስለሆነ። ስለዚህ ነው። በሌላ በኩል ግን እስራኤል ትናንትና የፈጸመችው የአየር ድብደባ ለሳምንታት ሲታቀድ የነበረ እና ሂዝቦላን ብቻ ኢላማ ያደረገ መሆኑን አስታውቃለች። ነገር ግን የሊባኖሱ ጠቅላይ ሚኒስትር ሰላማዊ ሰው ላይ የተደረገ ጥቃት ነው ብለዋል። ግን ሂዝቦላን ላይ ብቻ ያተኮረ ጥቃት አይደለም የሚል ምላሽ ሰጥተዋል። ብዙ መንደሮችን በጅምላ የማፈራረስ ስራ ነው እየተሰራ ያለ የሚለው ዓለም አቀፍ ጫናና ተቃውሞ ውግዘት እየመጣባቸው ነው ያለው። የለመዱት እኮ ነው። ወደ 20 ዓመት ወደኋላ ብንሄድ ተመሳሳይ ነገሮችን እንሰማ ነበር። እሱ የታወቀ ነው። እነሱ እኮ አሁንም ቢሆን ሂዝቦላን ነው እንጂ የሚሉት የግዛት መስፋፋት ነው አይደለም። ነገር ግን ይህንንም እኮ የምናውቀው እኛ ነን። ለምሳሌ አሁን ፍልስጤምን ሙሉ ለሙሉ ነው የሚፈልጉት እነሱ ከአሜሪካም ጭምር ልክ ነው። አልፈው ሲና ብርሃን ይፈልጉታል። አልፈው የድሮ የእስራኤል ግዛት ይሄ ነው፣ መጽሐፍ ቅዱስ በአብርሃም ዘመን የሰጣት ግዛት እግዚአብሔር ይሄ ነው ብለው ይላሉ። ግን ሳውዲ አረቢያም እንደዚሁ ይፈልጋሉ። ስለዚህ ይሄ ጉዳዮች በቀላሉ የሚታይ ጉዳይ አይደለም። አሁን በኢራንና በአሜሪካ መካከል ድርድር ተደረገ ማለት ጦርነቱ ይቆማል ማለት አይደለም። ጦርነቱ ዓለም አቀፍን ስምምነት የሚጠይቅ ነው። በአሜሪካና በኢራን በኩል ብቻ አይደለም። ለምሳሌ በዚህ ድርድር ላይ እስራኤል ተሳታፊ አይደለችም። ግን ኢራን ላይ ዘመቻ ከከፈቱት አንዱ እስራኤል ነች። እሱን በነገው ዕለት ከሌላም ዜናም ጋር አጠናክረ ነው እንመጣለን። እና አይደለችም። ስለዚህ ይሄ ጉዳይ ምናልባትም ከዚህ በበለጠ ቀጠናውን እንዳያተራምስ እየተፈራ ነው ያለው። እንግዲህ ጦሩ አክሎም የሂዝቦላ የስለላ ዋና መስሪያ ቤትን በእስራኤል ጦርና ሲቪሎች ላይ ጥቃት ለማቀድ የሚጠቀምባቸውን ቢሮዎች፣ የቡድን ሮኬቶችንና የባህር ኃይል ክፍሎች መሰረተ ልማቶች እንዲሁም የቡድን ልዩ የሬዲዮ ኃይል እና የአየር ንብረት የጥቃት ሰለባ መሆናቸውን ዘርዝረዋል። እንግዲህ ሊባኖስም አርፎ ማነው ሂዝቦላም አርፎ የሚቀመጥ አይደለም። ሂዝቦላ ማለት በጣም ረጅም ዓመት የቆየ ተዋጊ ነው። በተለይ በሽምቅ ውጊያ በጣም የሚታወቁ ናቸው። ተዘዋዋሪ እኮ ሊባኖስን የሚያስተዳድሩት የሂዝቦላ ሰዎች ናቸው፣ ይታወቃል። ይሄ ነው እና ምንድነው እንግዲህ ይሄ ጦርነት ምናልባት ስምምነቱ ዓለም አቀፍ መልክ ይዞ ከመጣ ለተወሰነ ጊዜ እፎይታ ያስገኛል ወይ ወይም ደግሞ የእግዚአብሔር ጊዜ ካልሆነና ሰዓቱ ገና ከሆነ ምናልባት ሊዘገይ ይችላል ወይ የሚለውን ነገር ከማየት ባሻገር የዓለም ፍጻሜ ግን መቅረቡን በግልጽ የሚያመለክቱ ጉዳዮች ናቸው። አሁንም ትልልቅ ጦርነቶች ከፊት ለፊት እንዳሉ ያመላክታል። የት? መካከለኛው ምስራቅ ላይ፣ የት? እዛው እስራኤል ዙሪያ ላይ። እውነት ነው። ይሄን አዙሪት ነው የሚያደርገው የሚል ነው። እንግሊዞች የጠቀሱት ነገር እሱን ነው በዋናነት እንግሊዞች እየጠቀሱ ያሉት ነገር። ስምምነቱ ሊባኖስን የሚያካትት የሚሉት ዋና ምክንያት
አዙሪት እንዳይሆን ነው። ጦርነቱ መልሶ መላልሶ እንዳይሆን ለማድረግ ነው። እንግዲህ የእግዚአብሔር ጸጋና ሰላም ይብዛልን፣ ቸርነቱ ይብዛልን። ጌታ ኢየሱስ አብዝቶ ይባርካችሁ፣ ተባረኩልን። ለእኛ ግን የተባረከ ተስፋ አለን፣ ዘላለማዊ ተስፋ አለን። ዳዊት እንዳለው ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አልፈራም እንዳለው አንፈራም። በዚህ ውስጥ ለምን? እግዚአብሔር ከኛ ጋር ስላለ፣ ሰማይና ምድርን የፈጠረ የፍጥረት ባለቤት የሆነው ጌታ አብሮን ስላለ ነው። በዚህ ላበረታታችሁ እወዳለሁ። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ዓለማችን በአሁኑ ሰዓት ያለችበትን ገጽታ ነው እንግዲህ በመጽሐፍ ቅዱስ አይን ለመፈተሽ የሞከርከው። እንግዲህ አይን ተከፍቶ ማየት ብቻ ነው ከኛ የሚጠበቀው። ማስተዋል ነው ያለብን። ዓለማችን ላይ ምንድን ነው እየሆነ ያለው? በተፈጥሮ፣ በፖለቲካው፣ በኢኮኖሚው ዘርፍ በሁሉም አቅጣጫ መረጋጋት አይደለም እየታየ ያለው። ስለዚህ ለምንድን ነው ይሄ የሆነው ብሎ መጠየቅ ደግሞ ተገቢ ነው። መልሱ ደግሞ መጽሐፍ ቅዱስ ላይ ስላለ በዚህ መልኩ ሁላችንም እንድንረዳና ከምን ጊዜውም በላይ ደግሞ ጌታ ኢየሱስ ክርስቶስ መምጣት በጣም ከመቅረቡ የተነሳ ራሳችንን እንድናዘጋጅ እግዚአብሔር እንዲረዳን ምኞታችን ነው። እንግዲህ ዛሬ ዕለቱ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት የተሰቀለበት መታሰቢያ ነው። ይህንን በማሰብ ይሄ ሁሉ ለእኛ እንደሆነ እንድናይና እንድናስተውል ራሳችንንም ደግሞ እንድንጠብቅ ያላመንን ወገኖች ካለን ደግሞ በጊዜ ጌታ ኢየሱስ ክርስቶስን በመቀበል ከሚመጣው ጥፋት እንድንተርፍ ምኞታችን ነው። እግዚአብሔር ፈቃዱ ከሆነ በነገው ዕለት እንግዲህ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።